አይ ገነት እሺ በቃ ጥያቄሽን ጠይቂ። ተይው በቃ ጦስሽ ማለት ምንም ጦስ አላመጣም። እኔ ልማር ነው የመጣሁት። ስለ ማርያም እየጠየቁ ቆይ አሁን ለምሳሌ ቃላብ ኢየሱስ ክርስቶስ ለማርያም ተሰቅሏል። እኔ እንደዛ ነው የማስበው። በቃ አለቀ በቃ። ምክንያቱም ማርያም የውርስ ኃጢአት አለባታ። ቃላብ ማርያም መድኃኒቴ ብላ ክርስቶስን ጠርተዋለች እና እሺ ቆይ ቀጥሉት። ቃላብ አንዴ የሆነ መጽሐፍ ውስጥ ስለፈለጉ ቀጥሉ። ከገነት መጥተው አንድ ደቂቃ ምንና ምን እንቀጥል? እኔና ቃላብ የክርስቶስ ለማርያም ተሰቅሏል ወይ ነው እሱ የጠየቀውና ይኸው እኔ እዚህ ጋ አሁንም ማለት ነው ይልክ እኔ ተሰቅሏል አልተሰቀለም ብዬ ይህንን ለማለት ያልተማርኩት ነገር ወይንም ደግሞ ያልተረዳውን ነገር ስላልሆነ እንዲህ ነው ማለት አልችልም። ማለት መድኃኒቴ አው ብለዋል፣ ጌታዬ መድኃኒቴ ትለዋለች እሷ ማለት ነው። ግን ደግሞ የዚህ ሚስጥር ማብራሪያ አሁን እናንተ የምታብራሩበትና እኛ የምናብራራበት መንገድ አንድ አይደለም። ፕሮቴስታንት ከሆንክ ማለት ነው ሌላ ትርጉም ወይንም ደግሞ ሌላ ማብራሪያ ይኖረዋል እኛ ጋር ስለ መጽሐፍቶች በአባቶች ስለሚተረጉም። ስለዚህ ይሄንን ስለተማርኩኝ ግዴታ መማርና ማወቅ አለብኝ ነው አይደለም የሚለውን ከአባቶች መረዳት ስላለብኝ ለዛ ነው ይሄንን ያልኩት ማለት ነው። እና ይሄንን እኔ በመሀል የገባሁት ለጥያቄ ነው የገባሁት፣ ልማር ነው የገባሁት። ግን እኔ በመሀል የገባሁት አብ በሚናገርበት ገንዘቡ ወልድም ይናገራል። በግብር አንድ ስለሆኑ ይሄንን ነው የገባሁት ማለት እነሱ እንዲህ ነው የሆነ አንድን ጥያቄ እያዟዟሩ የሚጠይቁት የሆነ እንትን ኔጋቲቭ ነገር ለመፈለግ ስለሆነ ማለት ነው። ለዛ ነው። እሺ ተመልሻለሁ። እሰማለሁ። እሺ አይ በቃ ተይው፣ ጦስሽን ጥያቄሽን ጠይቂ በቃ። ግን ከፈለግሽ የገባሽበት ሀሳብ ላይ መቀጠል እንችላለን፣ እንዳይከብድሽ ብዬ ነው እንጂ ትቀጥያለሽ። ወልድ ከአብ ተነጥሎ አያወራም። በግብር አንድ ናቸው። እሺ መጽሐፍ ቅዱስ አለሽ? እኔ መጽሐፍ ቅዱስ ማለት በተማርኩ የመጽሐፍ ቅዱስ ምዕራፍ እንዲህ ምናምን መግለጥ አልችልም። ማለት ይህን መጽሐፍ ቅዱስ ጠንቅቄ የተማርኩ አይደለሁም፣ ግን በምሰማው በምማረው ነው ይሄን እያልኩ ያለሁት ማለት ነው። እሺ በተማርሹ መሰረት ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 ላይ እንደዚህ ይለናል። እሺ ቃላ ሚዩት አድርግሽ፣ ድምጽ ይሰማል። እሺ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እሺ ምን ይላል መሰለሽ? እግዚአብሔርም ሰውን በመልኩ ፈጠረ። ቆይ እሺ 26 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ይህንን እንፍጠር እያለ ያለው ለማን ነው? እግዚአብሔር። ሶስቱም ነው የሚናገሩት። እንፍጠር እያለ ያለው ለማን ነው? ሶስቱም ነው የሚናገሩት በአንድ ላይ። ችግር የለውም። እሺ ችግር የለውም። እንትን አንድነታቸውን ሶስትነታቸውን ተወልጄ አድንሃለሁ የሚለው እሺ ከልጅ ልጅ ተወልጄ አድንሃለሁ ብሎ ነግሮታል ለአዳም እግዚአብሔር። ማን ነው ከልጅ ልጅ ተወልጄ አድንሃለሁ ያለው? እግዚአብሔር ሲናገሩ አንድ ነው የሚናገሩት። ወልድም ተናገረ፣ አብም አብ ያሰበውን ወልድ ያውቃል። ሁሉም በሀሳብ ወይንም በተግባር አንድ ናቸው እያልኩ ነው፣ አይለያዩ። ኦኬ እዚህ ጋር አብ ከልጅ ልጅ ተወልጄ አድንሃለሁ ብሎ አውርቷል። አብ ከልጅ ልጅ ተወልጄ አድንሃለሁ ብሎታል ወይ? ወልድም ቢል አብ እንደተናገረ ነው። ሁለቱም በንግግር ወይም ደግሞ በሀሳብ አንድ ሰው አብ ከልጅ ልጅ ተወልጄ አድንሃለሁ ብሎታል ወይስ አላለውም? ወልድ ሲናገር አብም አብሮ ነው የሚናገረው እያልኩህ ነው እኮ እኔ። አብ ከልጅ ልጅ ተወልጄ አድንሃለሁ ብሎታል ወይስ አላለውም? ወይኔ ጉዴ ፈላ። ይገባ ካለ ምልክ ወልድ ሲናገር አብም መንፈስ ቅዱስም በአንድ ላይ ነው የሚናገሩት። እኔ አንድ ላይ ነው የሚያወሩት፣ አንድ ላይ አይደለም የሚያወሩት ሲሆን ጥያቄ አብ ከልጅ ልጅ አድንሃለሁ ብሎታል ወይ? እግዚአብሔር ነው ያለው።
እግዚአብሔር ደግሞ አብ እግዚአብሔር ማለት የአብም የወልድም የመንፈስ ቅዱስም የአንድነት ስማቸው እግዚአብሔር ነው። እግዚአብሔር ነው ያለው። በቃ አንድ ጠቅላይ መልስ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም በአንድ ላይ እግዚአብሔር ነው። ስለዚህ እግዚአብሔር ነው ያለው። በቃ እኔ የጠየኩሽ ጥያቄ ማለት ነው የጠየኩሽ ጥያቄ አብ ከልጅ ልጅ ተወልጄ አድንሃለሁ ብሎታል ወይስ አላለው? አብም ወልድ መንፈስ ቅዱስም አንድ ናቸው እያልኩህ ነው። ሲጀመር ማለት ነው እናንተ የስላሴ ነገር ምንም አይገባችሁም፣ ምንም ማለት ነው። ስለማይገባችሁ ወደ ጥያቄ ልግባ። እኔ አሁን ያልኩህ ነገር ለእኛ ለኦርቶዶክሶች ወይም ደግሞ ለሚገባው ሰው ትክክል ነው እያልኩት ያለው ማለት ነው። ስለዚህ ስለማይገባችሁ እኛ ልንገርህ ለመለየት ነው። አሁን እኔን የሆነች ነጥብ ይዘህ ሶስቱን ለየሽ ለማለት ነው። እኔ ደግሞ አብ ወልድ መንፈስ ቅዱስ አንድ ናቸው እያልኩህ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው እያልኩህ ነው። እኔ እኮ እንዳይጠነክርብሽ ብዬ ነው እንጂ እኔ እኮ 3 ልናደርጋቸው እንችላለን። በላይክ 10 ሰከንድ 3 ላድርግልሽ፣ ልገነጣጥላቸው። አንተ ስላልክ አይደለም እኮ አንተ ስላልክ አይደለም። እግዚአብሔር ልጅ አለው። እኔ አሁን አንድ ጥያቄ ልጠይቅህና ይሄን ከመለስክልኝ ማለት ነው። እግዚአብሔር ልጅ አለው፣ አባት አለው። እግዚአብሔር አባት አለው። እግዚአብሔር አባት አለው። እግዚአብሔር ልጅ ብሎ የጠራው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እኔ ልጁ ነው ጨረስን። እግዚአብሔር አባት አለው ወይ ማለት እግዚአብሔር ወልድ ነው። አባት የባህሪ አባት እኮ እግዚአብሔር ልጅ የባህሪ አባት ነው። እግዚአብሔር አለው። እግዚአብሔር ልጅ አለው። በስም ነው የሚለያዩት አልኩ። በስም በአካል አብ ወልድ መንፈስ ቅዱስ ወልድ ተባለ። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። አንዱ እግዚአብሔር ልጅ አለው? አዎ። አንዱ እግዚአብሔር አባት አለው ማለት አዎ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብ አባቴ ብሎ ይለዋል ማለት ነው እኮ። እግዚአብሔር የባህሪ ማለት ነው። የባህሪ አባት እግዚአብሔር ወልድም እግዚአብሔር ስለሆነ የባህሪ አባት ነው። አባት አለው እግዚአብሔር ወልድ አብ አባቴ ብሎ ስለሚጠራው ማለት ነው። በባህሪ ነው ግን ቅድምና የላቸው። እግዚአብሔር አባት አለው ወይስ የለውም? እግዚአብሔር ወልድ አብን እግዚአብሔር ወልድም እግዚአብሔር ነው እያልኩ ነው። ወልድም እግዚአብሔር ስለሆነ እግዚአብሔር አብን አባቴ ብሎ ይጠራዋል እያልኩ ነው እኮ። አብ ነው ልጅ ያለው እንጂ እግዚአብሔር ልጅ የለውም። አብ ነው ልጅ ያለው እንጂ እግዚአብሔር ልጅ የለውም ወይ? እግዚአብሔር አብ እኮ እግዚአብሔር ነው። ልጅ አለ ሲል ቃል ነው አይደለ? ቃል ደግሞ ወልድ ነው። ቆይ ኤልሲ ያኔ አስጨነካት እኮ ኤልሲ ጴንጤ ነው። ቃል ስጋ ካመጣ ቃል ስጋ ተዋህዶ መጣ። እንዴት ነህ? ሰላም ነው አልሐምዱሊላህ። ክርስቲያን ወገኖቻችን ማለት ነው። አሁን ጃቢር ሲያወራ ሌሎቻችን ጣልቃ አልገባንም አይደል? በቃ የቤቱ ህግ ስለሆነ ስለ ሃይማኖት ያወራን ስለሆነ ይህ ብሽቅ ቦታ አይደለም። ሁላችንም በዚህ ሰዓት ማተኛት እንፈልጋለን። ነገር ግን የሆነ ነገር ለመማማራክ ነው እና የተወሰነ ከገኒ ጋር ያወሩና ከአንዳችሁ ጋር ያውላል። ሌሎቻችን እዚህ ጋር ኡስታዞች ናቸው እዚህ ጋር የተቀመጡት፣ ግን እናንተን አክብረን ነው። እሺ ጣልቃ ትግቡ ነው። ቀጥሉ። እሺ እኔ ማለት ነው አሁን ማለት ሊረዳኝም አልቻለም። ቆይ አንዴ ልጨርስ። ልወያይሽ አይደለም። እሺ እኔ ልወያይሽ አይደለም፣ ልወጣ ስለሆነ ነው። አንዴ ከመውጣት በፊት ሁላችሁም አካውንቴን እኮ መውዳ ከፖስተችው ሁለተኛውን ቪዲዮ ገብታችሁ ኮፒ ሊንክ አድርጉላት። ከዛ አንድ ቁጥር ጻፉ ተመልሳችሁ። እሺ ገኒ ምን አልሽኝ? ምን እያልኩ ነበረ ማለት ነው። እኔ ብነግርህም እኔ ባስረዳህም ሊገባ አይችልም ማለት ነው። ስለዚህ እግዚአብሔር አብ በቃ ጥያቄ ጠይቂ። እሺ ጥያቄ ልጠይቅ። እሺ ልጠይቅ። አላህ ስንት አካል አለው? ሰንበቴ ቤት አታርጉት እየተደማመጠ
አካል ምንድን ነው? እንግዲህ አካል ማለት ነው። አካል የለውም። አካል ምንድን ነው? አካል ምን ማለት ካለው የለውም፣ ከሌለው የለውም ነው። አካል ማለት አንተ ያለህ አካል ማለት ነው። እኔ ያለኝ አይነት አካል ምንም የለውም። ምንድን ነው ያለው? ጠይቅኝ። ምንድን ያለውን ነገር ጠይቅኝ። መጠየቅ የሆነብሽን ጥያቄ ጠይቅኝ፣ እመልስልሻለሁ። አምላካችን አላ እንደኔ አይነት አካል የለውም። ኦኬ። እጁም እንዳንተ አይነት አይደለም፣ ምኑም ተባቱም እንዳንተ አይነት አይደለም ማለት ነው። መለስኩልሽ። እንደኔ አይነት አካል የለውም። እሺ፣ አላህ ማን ነው? አላህ ነው ማለት ከነቢያት አላህ ማለት እኔ የነቢያቶችን መጽሐፍ እፈልጋለሁ ከሙስሊሞች ማለት ነው። የነቢያቶችን እኔ የሙሐመድን እንትን ማለት ሙሐመድ ያለው ምናምን መቼም አልሰማም። ለምን እንደሆነ ታውቃለህ? ሙሐመድ አንድ ማስረጃ ከመጀመሪያ ጀምሮ እያጠራን እንጂ ችግር የለውም እኮ የሙሐመድ እንዳታመጣልኝ ልልክ ፈልጌ እያጠራን እንጂ እኮ እንሄዳለን። ስለ አካል ጀምር፣ ስለ አካል እንጨርስ፣ ከዛ ወደ እሱ እንሄዳለን። አንቺ አሁን አንድ ጥያቄ ነው የምጠይቅ ካልሽና ስለ አካል ጠየቅሽኝ፣ ከዛ ጨርሰሻል። ግን እኔ አስቀጠልኩሽ። ችግር ግራ የገባኝ ጥያቄ ሆኖብኝ የመጣሁት ስለ አካል ልንገርህ። እሺ በቃ እኮ ገባኝ። እኛ እያለንማ ግራ አይገባሽም። ግን ችግር የለውም። እግዚአብሔር አይናል። እኔ ስጠይቀው መጽሐፍ ቅዱስ ላይ ስለ አካል እኔ መጽሐፍ ቅዱስ አልጠየቅኩማ። መጽሐፍ ቅዱስ አልጠየቅኩም። እግዚአብሔር አልኩኝ። እኔ አንድ ነገር እግዚአብሔር አልኩኝ። ቆይ ገነት፣ ኧረ ገነት ታዳምጪኝ። አላህ እንዳንተ አይነት አካል አለው ወይ አልሽኝ። የለውም አልኩሽ። ከዛ በኋላ እግዚአብሔር አለው ወይ አላልኩም። ኧረ ተረጋጊ። ምን ሆነሽ ነው? አሁን መማር ነው የፈለግሽው? ሙግት ነው የፈለግሽው? መማር በእውነት ልማር ነው የመጣሁት። በቃ መማር ከፈለግሽ እኔ ሀሳቡን ላሳይሽ ነው እንጂ ጥያቄ ልጠይቅሽ አይደለም። ሀሳቡን መረዳት አንቺ ብቻ ሳትሆኚ እዚህ ያለው 2200 ሰዎች ጠቅላላ ምን እየተባለ እንደሆነ እኛ ሙስሊሞች ስለ አላህ ምን እንደምናምን አንቺ በሚገባሽ ቋንቋ አስረዳሻለሁ። አንቺ ደግሞ ክርስቲያን ስለሆንሽ አንቺ በምታምኝበት ሃይማኖት አርጌ ሁሉን ነገር ክሊር አደርግልሻለሁ። አንቺ በትዕግስት ብቻ እንደማኔ ቁርአን የፈለግኩት እሺ፣ ማለት እኔ መጽሐፍ የእናንተ መጽሐፍ ነው የእኛን አይደለም። ስለ መጽሐፍ እናወራለን። ስለ አካል ላስረዳሽ። እሺ ከራስ አስረዳኛ። ከኛ ላይ ነው እንደ የምትነግረኝ? ከራስን የፈለግኩት እኮ በእኛ ልንገርሽና ከገባሽ እሺ ገባሽ። እሺ ልንገርሽ። እኛ አምላካችን አለ፣ እሱን የሚመስለው ማንም የለም። ማንም ማለት ነው። ገባሻ? እሱን የሚመስለው ማንም የለም ማለት በምንነትም በማንነትም ብቸኛ ነው። ስለዚህ እኛ አምላካችን አለ ፀሐይን ይመስላል፣ የሆነ ነገርን ይመስላል እያልን ከዛ ነገር ጋር እናነጻጽረው። ለምን? እሱ ምሳሌ የለውም፣ ማንንም አይመስልም። ይህንን ከያሽ ዘንዳ እኛ አምላካችን አላህ ማንም አይቶት አያውቅም። ገባሽ አይደለ? ማንንም አይመስልም ከተባለ ስለዚህ እኛ አምላካችን አላህ አለኝ ያለንን አለው እንላለን። ምን አይነት እንደሆነ ከነገረን እንዲህ አይነት ነው እንላለን። ባልነገረን ነገር ግን እኛ በሆነ ነገር እየተፈላሰፍን እንትን እያልን እንደዚህ አይነት ነው እንደዚህ አይነት ነው አንልም። እኛ ስለ አምላካችን አላህ እንዲህ ነው የምናምነው። ሲምፕሊ ገብቶሻል? እሺ ማለት እኔ በባለፈው የተነሱ ነገሮች ላይ ማለት ነው ባት አለው እጅ አለው እግር አለው በሚባሉ ነገሮች ላይ እስካዲያ እኮ አይሽ አሁን ነግሬሽ፣ እኔ አሁን በጣም ግልጽ ነገር ነው የነገርኩሽ፣ ግን አልገባሽም። ስለዚህ እኔ በትህትና ነው እኔ አሁን ልንገርሽ፣ ወደ አንቺ ሃይማኖት ገብቼ አንቺ ሃይማኖት ነው መጠየቅ ሳይሆን ሀሳቡን እንድትረጂው በአንቺ ሃይማኖት አድርጌ ላስረዳሽ እኮ ገባኝ። እሺ አትፍሪ። መረዳት ከፈለሽ ላስረዳሽ። እግዚአብሔር አይናል መረዳት በቃ እግዚአብሔር አይናል። በጣም ነው መረዳት የምፈልገው። እሺ ስማኛ፣ ስማኛ እንዴ። እሺ ቀጥ እኔ ጥያቄ የሆነብኝን ነገር እኮ እንጂ የመጡት ይሄ ጥያቄ የሆነ በቤታችሁ ድረስ የመጣሁት እኮ እግዚአብሔር እኔ የጠየቁት የእናንተ መጽሐፍ ብቻ አይን አለው ወይስ የለውም እኮ መለስኩልሽ። እግዚአብሔር አይን አለው። አልመለስክልኝም።
ጌታን እንዳንቀጠቀጠ ካልመለስክልኝም ኧረ አንቀጠቀጠክ በጣም ነው ያንቀጠቀጠኝ። እሺ የመለስኩልሽን መልስ እሺ ተናገር እንዴ። እንደኛ አይነት አይደለም እንደምን አይነት አይደለም አልከኝ። እሺ እኔ እንኳን በርቀት እንደኛ አይነት አይደለም ማንም አይመስለውም። የመለስኩልሽን መልስ በስነ ስርዓት ድገም። እሺ አላህም ማንም የሚመስለውም የለ ማንንም አይመስልም። እኛ ያለንን ነገር የለውም ምን ያልከኝ። እኔ ደግሞ ይሄንን አይደል እንደዛ አይደለም። እነዛ አሉት የተባሉት ነገሮች አሉት ወይስ የሉትም ነው? አሉት ባት አለው ካልከኝ እሺ ምን አይነት ነው? ምን አይነት ነው ካልኩሽ፣ ቆይ ምን አይነት ነው ካልሽኝ ምን አልኩሽ? አምላካችን አላህ ማንንም አይመስልም አልኩኝ አይደለ? ስለዚህ ማንንም የማይመስል ከሆነ ምን አይነት ይመስላል ልበልሽ? እሺ ምን አይነት እንደሚመስል አታውቁም? እሺ አልተነገረንማ። አምላካችን አላህ እንደዚህ አይነት እሺ ካዲያ በእንትን ጊዜ ማለት ነው ማለት በመጨረሻ ሰዓት ላይ መጀመሪያ መጥቶ በማታውቁት ቅርጽ መጥቶባችሁ አናውቅህም ብላችሁ ያኛው ሲመጣ የተቀበላችሁ በምን አውቃችሁ? እስቲ ምን ላይ ነው እንደሱ የሚለው? አላውቅም፣ ምዕራፍ ምናምን አላውቅም እኮ። ታዲያ የማታውቂውን አሁን የሰው ወሬ ነው እየሰማሽ የመጣሽው? የለም እሺ የለም ጠላቢት አይደለም። አይ አይደለም፣ ጥቅሱን ታመጪውና አንብበን እኛ የምንረዳበትን መንገድ እንረዳበታለን። ሲጀመር የራሷን እምነት ሳታውቅ እንዴት እኔን ያስወረድኳት ጃቢሮ እያሾፈች ስለሆነ ስለ ራሴ አላውቅም ማለት ነው። የራሱ እምነት ሳታውቅ እንዴት ነው የሚጠይቀው? ክርስቲያኖች እሺ መርሀባ ጃቢሮ ቀጥል። ሀይቢ ኤልሲ ያለሽ ደግ ያረካት ምን ኤልሲ እንዴት ነሽ? ከየትኛው ቤተ እምነት ነሽ? ኦርቶዶክስ። ኦኬ። ኢየሱስ ለማርያም ተሰቅሏል? አዎ ለሰው ልጅ በሙሉ ተሰቅሏል። ለማርያም አዎ ማርያም የሰው ልጅ አይደለችም እንዴ? ከምንድን ነው የሚያድናት? ኢየሱስ የተሰቀለው የሰው ልጅ ከኃጢአት ከሞትና ከዲያብሎስ ባርነት ለማዳን አይደለም እኮ። ማርያምንም ከኃጢአትና ከዲያብሎስ ባርነት ሊያላቀቃት ነው። ማርያም ኃጢአት የለባትም እኮ። ከምንድን ነው የሚያድናት ማርያምን? ከዲያብሎስ ባርነት ሊያወጣን ነው የመጣው አይደለም? ማርያምን ከምንድን ነው የሚያድናት? የእኛን ተስማማን እኮ። ስለ ማርያም እንቀጥል። እንግዲህ ማርያም የሰው ልጅ ናት አልኩ እኮ። እሷንም ከዲያብሎስ ባርነት ሊያወጣት ነው። ያስ ኦኬ። ስለዚህ ማርያም በዲያብሎስ ባርነት ውስጥ ነበረች ማለት ነው። ግን እንደ ሰው ልጅ ኃጢአት የለባትም እኮ። ግን በዲያብሎስ ባርነት ውስጥ ነበረች። አዳም በሰራው ኃጢአት አይደለ? ምክንያት አይደለ? እኛ የሰው ልጆች ማርያም በሴጣን በዲያብሎስ ባርነት ውስጥ ነበረች ወይስ አልነበረችም? አልነበረችም። እመቤታችን አዳም በሰራው ኃጢአት ነው ኢየሱስ ክርስቶስ የመጣልን አይደል? ኢየሱስ ማርያምን ከምንድን ነው ያዳናት እኮ? እመቤታችን ከአዳም ዘር አይደለች እንዴ እኮ። ከምንድን ነው ያዳናት ኤልሲ? የሰው ልጆችን ከደረሰባቸው ኃጢአትና ከባርነታቸው ነው አልሽኝ። ማርያምን ስስልሽ እሷን ደግሞ እና እመቤታችን ከአዳም ዘር አይደለች እንዴ ያልኩ። እኔ ደግሞ ከአዳም ዘር የመጣች አይደለች እንዴ ነች እኮ። ማርያም የዲያብሎስ ባርነት አለባት ከአዳም ዘር ከመሆኗ አንጻር። እንዴት የዲያብሎስ ባርነት ስትል? በአዳም ምክንያት የሰው ልጆች ሁሉ የዲያብሎስ ባርነት አለባቸው፣ ኃጢአትም አለባቸው አልሽኝ፣ እርግማን አለባቸው አልሽኝ። ማርያም ይሄ አለባት ለመክፈል መጣ እኮ። ማርያም ይሄ አለባት? ከአዳም ዘር ነች እኮ። አለባት ወይ? ያው የአዳም ዘር አይደለች እንዴ? ስለዚህ ማርያም የተረገመች ናት፣ የዲያብሎስም ባሪያ ናት። ባሪያ ነቻው ከአዳም ዘር እስከሆነች ድረስ ግን ንጽሕት ነች። ይኸውልህ ንጽሕት ነች። ድንገር ቃሉ ንጽሕት ንጹሐን ነች። ይመቻቱ። አንድም ኃጢአት የለባት። አሁን አለባት አልሽኝ፣ አሁን ደግሞ የለባትም አልሽኝ። እንዴት ነው? እኮ ከአዳም ዘር መጣ እንጂ እሷ ኃጢአት አልሰራችም። እኛውን በገዛ ፈቃዳችን አልሰራች አይደለም። ማርያም የአዳም ዘር ስለሆነች የተረገመችና የዲያብሎስ ባሪያ ነበረች ወይ? ጋይድ እና ታዲያ ኢየሱስ ክርስቶስ ይሄኛውን እኩል እንትን ለማለት ነው ይመጣልን።
እኮ። ስለዚህ ማርያም የተረገመችና የዳቢሎስ ባሪያ ነበረች። በቃ የአዳም ዘር እስከሆነች ድረስ ምንድን ነው ችግሩ እኮ? ናት ወይስ አይደለችም? ናት። የአዳም ዘር ነች አልኩህ እኮ። ግን ኃጢአት ንጹህ ተንሷን ነች። በቃ እንዝጋው፣ ችግር ማርያም ንጹህ ተንሷን ናት። ግን በአዳም ምክንያት የተረገመችና የዳቢሎስ ባሪያ ነበረች። ለዛ ነው ኢየሱስ ተሰቅሎ የተሰቀለላት። ጥያቄ እኮ በእሷ አድሮ ኢየሱስ ክርስቶስ በእሷ አድሮ ይህንን የኃጢአትን ቀንበር ደመሰሰልን አይደለ? እሷን መረጠ እኮ። በቃ ማርያም የተረገመች ናት፣ የዳቢሎስ ባሪያ ነበረች። በቃ ተስማማ። ጥያቄ ያለሽ እስልምና ላይ? አለኝ። ግን ቀደም እንቅልፍ የነሳህን ነገር ልመልስልህ። እንቅልፍ ነስቶኛል ብለህ ልጅ ውስጥ ታወራ ነበር።